ሌላንም ማጥራት አለ። ፍቅር ሲዝም የሚባለው ሁላ ማጥራት አለብሽ። ገብቶሻል? እምነት ሃይማኖት ሲባል ጠለቅ ብለሽ ነው ማየት ያለብሽ። ከዛ ደግሞ ከተመቸሽ እስልምና ላፍ ብለሽ ሂጃቧን አጥልቀሽ አልሐምዱሊላህ እያልሽ መኖር ነው። እሺ ስልክ እኛ ለምሳሌ እኛ መጀመሪያ እስልምና ምን እንደሆነ ወይም ደግሞ ወደ ቲክቶክ ሳንመጣ በፊት በጣም እውነት የእስልምና ያለን ጥላቻ በጣም በቃ እኔ በራሴ ማለት ነው በጣም እስልምና ሲባል ማለት ነው በጣም ቀጣፊ እምነት ምናምን ነው የሚመስለኝ የነበረው። ግን ደግሞ መጥተህ ወደ ውስጥ ምንም ነገር ሳናየው መፍረድ ባንፈርድ የተመረጠ ነው። እውነት በጣም በቃ የሆነ አለች ስታነበው ወይም ደግሞ ገብተህ ስትፈትሸው እና በውጭ ሆነ የምትቻቸው ነገር እውነት በፍጹም አይገናኝም ማለት ነው። እና እስልምና እውነት ያው ለእኛ ባይሰጠንም ወይም ደግሞ እኛ ባንሆንበትም ግን ጥሩ ሃይማኖት ነው። አሁን ይሄ የአስተዳደግ ገዳይ ነው ብዙ ነገር ይባላል። ዝሙት ነው፣ ሰይጣን ነው፣ ብዙ ነገር ይባላል። ብዙ የተባለ ነገር አለ አይደል? በድርሳናትም እኮ ስለ ነቢዩ መሐመድ ብዙ ነገር ተጽፈዋል። እንደዚህ ነው፣ ሀሳዊ ነው ምናምን ብዙ ነገር ተብለዋል። እሱን አዎ ልክ ነሽ፣ አዝናለሁ። አሮን ምን ማለት ፈልገ ነው? ቀጥል የምትለው ነገር አለ? ኦኬ፣ እንዴት ናችሁ? ሰላም ነው አለን። ኦኬ፣ እኔ አንድ ጥያቄ ልጠይቃችሁ ፈልጌ ነበርና እኛን ወይስ ማንን? ሙስሊም ነህ አይደል? ጥያቄ ለሙስሊሞቹ ነው? አዎ። በቃ እንደዛ ከሆነ ሌላ ቦታ ሄደህ መጠየቅ አለብህ ማለት ነው። እዚህ ጋር ምን አልከኝ? ይቻላል መሰለህ ወንድሜ። ለምንድን ነው መሰለህ? ይኸውልህ እንደው 10 ደቂቃ ምንድን አይፈጅም እና ያው ትክክለኛ ሃይማኖት ክርስትና እንደሆነ የሚታወቅበት ነገር ነው እንትን ብላችሁ የምጠይቃችሁ ማለት ነው። በጣም ቀላል ጥያቄ ነው የምጠይቀው። ስለዚህ እኮ ትክክለኛ ሃይማኖት ክርስትና እንደሆነ ለማሳወቅ እኮ ክርስትና ነው መስበክ ያለብህ እንጂ ስለ እስልምና ማውራት አይጠበቅብህም እኮ ነው አይደለም? ለሙስሊሞች ጥያቄ ያለኝ ነው ያልኩት እኮ እንጂ ጥያቄዎች ያቅርብ፣ መጠየቅ ትችላለህ። በቅድሚያ እውቅና ብትሰጥ ግን መልካም ነው። የሚገርም ነገር ሴቶች በጣም ስለነቁ እኔ በጣም ነው የተገረምኩትና ለእነሱ እውቅና ብትሰጣቸው ቅድሚያ አሪፍ ነው። ብቻ ቀጥል። ምን አልገባኝም። ሶሪ ማለት ይጠይቃሉ። ሰው ሆኖ መጠየቅ አለበት። ሰው ሆኖ እምነቱንና ሃይማኖትን በእውቀት በመረዳት መከተል አለበት። እነዚህ ሴቶች ደግሞ ጠይቀን አውቀን ገብቶን ተረድተን ካልሆነ አንከተልም ብለው እየጠየቁ ስለሆነ ለእነሱ በጣም የነቁ እንደሆኑ እውቅና ብትሰጥ መልካም ነው። ካልሆነ መቀጠል ትችላለህ። ትልቅ ሰው ነው። ስለነሱ ጉዳይ በመጀመሪያ ልናገርና ትንሽ ከዛ ጥያቄ ነው ወይ ስለነሱ ካወራ ነገሩ ይሰፋልና ጥያቄ እንደሱ ስላልከኝ ነው። እና ምን አለ መሰለህ፣ በመጀመሪያ ሃይማኖትህን በደንብ ማወቅ አለብህ፣ በቤተክርስቲያን ማለት ነው። አሁን ወደ ጥያቄ ትገባለህ? እሺ፣ ስለነሱ የምትለው ነገር ካለ ችግር የለውም። ግባ። እሺ፣ ወደ ጥያቄ ቀጥል። ልጠይቅህ ለአንተ። ኦኬ፣ ፈጣሪ የተብቃቃ ነው ብለህ ታምናለህ? ወንድማችን ምንም ነገር አይፈልግም ብለህ ታምናለህ? የፈጣሪ መለኮታዊ የሆነ ሀሳቡ፣ ህይወቱ፣ ልቦናው የሆነ ነገር ይፈልጋሉ ወይም በሆነ ነገር ውስጥ ጥገኞች ናቸው ብለህ ታምናለህ ወይስ ጥገኞች አይደሉም የተብቃቁ ናቸው ብለህ ነው የምታምነው? ማለት በሆነ ነገር ውስጥ ለምሳሌ የኛ የሰዎች ጥገኞች ናቸው። ለምሳሌ እኔ ሀሳብ አለኝ፣ ህይወት አለኝ፣ ልቦና አለኝ፣ ግን ያለ ሰውነቴ ሊኖር አይችሉም። ለምሳሌ ሀሳቤ ከሰውነት የወጣው እንደ አካል ሊቆም አይችልም። ስለዚህ ጥገኛ ነው ሰውነትን ይፈልጋል። የፈጣሪ ግን ሀሳቡ፣ ህይወቱ፣ ልቦናው በፍጹም በሆነ ነገር ውስጥ ጥገኛ ነው ብለን አናምንም እኛ። ስለዚህ አንተ የተብቃቃ ነው የፈጣሪ ምንም ነገር አይፈልግም ብለህ ታምናለህ ወይ?
እኔ እንዲህ ነው ያልኩህ እኮ የእኔን እምነት አሁን እኔ ስጠይቀኝ ቁርአን እንዲህ ይላል፣ ምንድን ነው ይሄ ነገር? ሐዲስ እንዲህ ይላል፣ ምንድን ነው ይሄ ነገር? እኔም ስጠይቀህ ባይብል እንዲህ ይላል፣ ምንድን ነው ይሄ ነገር? በዛ አይነት መልክ ነው የምንሄደው እኮ በእስልምና በቁርአንና በሐዲስ መሰረት መልስልኝ። ጥያቄ ቢስተካከል ግን መልካም ነው። ኢብኑ ፈጣሪ ያስባል አሮን ፈጣሪ ያስባል። አዎ ያስባል። ስለዚህ ድርጊቱ አስቦ ነው የሚያደርገው እና ታዲያ ሲያስብ ያደርጋል። ስለዚህ አንተ ውስን የሆነ እውቀት ስላለው አካል ነው እያወራ ያለው እንጂ ስለ ፈጣሪ አይደለም። አይደለም። እኛ አሁን እኮ ከሰው ጋር እያነጻጸርከው ስለሆነ ነው እኮ እሱ ነው ችግር። ከሰው ጋር ማነጻጸር እኮ አይደለም። ፈጣሪ ያስባል ካልኩ እኮ ቀድሞ ማወቅ የሚባል ነገር የለበትም እያልክ እኮ ነው ወንድሜ። ወይም ደግሞ አይደለም መወሰን ላይ ፈጣሪ ይደሰታል አይደሰትም? ለምሳሌ እሱ ሌላ ነገር ነው። ለምን ሌላ ይሆናል? አሁን እኮ ከሰው ጋር እያነጻጸርከው ስለሆነ ነው እኮ። እኔ ወይ አላህ ሌላ ነገር ነው ማነጻጸር እንደ ወደዛ መሄድ የለብህም ወንድሜ። ፈጣሪ ያስባል ካልክ ቀድሞ ማወቅ የሚባል መልስልኝ፣ ችግር የለውም። አሁን አንተ ጥያቄ ነውና ያንተ መልስ ስለፈልግ ነው። አሁን አንተ እንድትመልስልኝ ስለፈልግኩኝ ነውና ወንድሜ ረጋ ብለህ ካወራ ጥሩ ነው። እሺ አንዴ ልጠይቅህና አሁን ከሁለታችን እንትን እያለ ከአንዳችሁ ጋር ልቀጥልና ከዛ ቀጥል እኮ እኔ እኮ እያወራሁ እኮ አይደለም። ጥያቄህን አስተካክለው ነው የእኛ ሀሳብና የፈጣሪ ሀሳብ ላይ እያወራህ ነው። ስለዚህ እኔ መልሼ ስጠይቅህ ደግሞ ፈጣሪና ሰው ማወዳደር የለብህም ብለህ ማነጻጸር የለብህም ብለህ ደግሞ ትንትን ታስተካክለኛለህ። አንተ እኮ ነው ያነጻጸርከው። እኔ ያልኩት እኮ አላነጻጸርኩትም። የእኛ ይፈልጋሉ ነው ያልኩት። ሰውነትን ይፈልጋሉ። የእሱ ግን ምንም ነገር አይፈልጉም ነው። እኛ እውቀት ስላለን ፈጣሪ እውቀት የለውም ልንል ነው እንዴ? ምንድን ነው የሚፈልጉት? አይመሳሰልም ነው የሚባለው እንጂ የሚፈልጉት እነማን ናቸው? በቃ ወደ እሱ ልገባልህ ይችላሉ እንጂ ፈጣሪ ያስባል ወይ ስትለኝ እንትን ብሎኝ ነው እኮ። ብቻ ከአንተ ጋር ልቀጥል ወይ እና ይጨነቃል፣ ይፈራል አይደል እንዴ? እግዚአብሔር ይፈራል፣ ይጨነቃል፣ ይርበዋል፣ ይተኛል። ሀኒ ይኸውልሽ ስለ እሱ ትጠይቀኛለሽ፣ ችግር የለውም። ስለ ሰውነት እንደሆነ ማለት ነው። ይርበዋል፣ ይጠማል፣ በሰውነቱ ማለት ነው። አይደለም ብቻ ሌላ ርዕስ እንትን እያልሽ ነው ሀኒና ያለሽ መጠየቅ ትችያለሽ። ይህንን ልጨርስን አንዴ እዚህ ቤት ማለት ነው። ንትርክ አይቻልም። ስታወራ በማስረጃ ነው። አታውቃቸውም እንዴ? ቆይ አታውቃቸውም? ገና ጥያቄ ነው እኮ በመሀል እያገባች ስለሆነ ነው እኮ ወንድሜ። ምን አልከኝ? በመሀል ስለገባች ነው እንጂ የኔ ተራ ነው ማለት ገና ጥያቄ አልጨረስኩም። ስለዚህ ጥያቄ በደምብ ስመኝና ከዛ በእስልምና መሰረት እንዴ ጥያቄ ነው እኮ። ከዛ አንተ በማስረጃ መልስልኝ። በእስልምና በቁርአን ወይ በሀዲስ መሰረት አድርገህ መልስልኝ። ለእስልምና ጥያቄ ጠይቅ። በቃ አሁን ጥያቄ ጠይቅ። ኦኬ እሺ ኦኬ የኛ የሰዎች አልኩ አሁን በደምብ ስመን። እኔ ማለት ነው ሀሳብ አለኝ፣ ህይወት አለኝ፣ ልቦና አለኝ። ነገር ግን እነዚህ ሶስቱ ፈላጊዎች ናቸው፣ የተቃቁም አይደሉም። ምን ይፈልጋሉ ካልከኝ ሰውነትን ይፈልጋሉ። ለምሳሌ ሀሳቤ ሰውነትን ይፈልጋል። ያለ ሰውነት ለምሳሌ ከሰውነት የወጣው እንደ አካል ሊቆም አይችልም ሀሳቤ የሰውነቴ ባህሪ እንጂ። ስለዚህ ልቦናዬም እንደሱ፣ ህይወቴም እንደሱ። እነዚህ ሶስቱ የራሴ የሰውነቴ ባህሪያቶች እንጂ ከሰውነት የወጣው እንደ አካል ሊቆም አይችልም። ስለዚህ ያለ ሰውነት ሊኖር አይችልም የሰዎች ማለት ነው። ክብር ይግባውና ማንም ለማይመስለው ወደ ፈጣሪ ስንመጣ ግን ማንም ለማይመስለው በደንብ አስተውል። ለሀሳቡ፣ ለህይወቱ፣ ለልቦናው ይህ የሚባል አካል ይዞ ጠቅሎ አንድ አካል የሚያደርገው ወይም ልክ ለእኛ ሰውነት እንደሚያስፈልገን ለፈጣሪም ለሀሳቡ፣ ለህይወቱ፣ ለልቦናው ልክ እንደ ሰውነት የሆነ አካል ያስፈልጋቸዋል። በዛ ጥገኞች ናቸው ብለህ ታምናለህ ወይንስ ጥገኞች አይደሉም በፍጹም የተቃቁ ናቸው ብለህ ነው የምታምነው? ጥያቄ አሁንም ጥያቄን አስተካክለው። አሁንም ጥያቄን ማንም የማይመስለው አይደለም። እኔ ጥያቄን ላይ እያስተካከልኩልህ ነው። ማንም የማይመስለው የምትለው የትኛው አምላክ ነው? አሮን ሚዩት ነህ። ኦኬ ሶሪ።
ሚስ ነበርክ እንጂ ኦኬ ማንንም አይመስለው አይደለም ጥያቄ ላስተካከልልህና ትቀጥላላችሁ። ማንንም አይመስለው ብትለው ማለት እሺ ምን መሰለህ ጥያቄውን አንዴ እግዚአብሔር ነው ወንድሜ እግዚአብሔር ነው ማንንም አይመስለው የምትለው ሰማይና ምድር ፈጠረ አንድ አካል አለ አንዴ እግዚአብሔር በመልኩና በአምሳሉ ሰውን ፈጠረ የሚባለውን ሰውን የሚመስል እግዚአብሔር በመልኩና በአምሳሉ ሰው የፈጠረ እግዚአብሔር ማንንም አይመስል ማለት የለብህም። እያስተካከልኩ ነው ስትጠይቅ አንዴ ስልክ ገብቶብኝ ስለነበር ነው። ግን ምን መሰለህ እስካሁን የቆየነው ምክንያት እስኪ አንዴ ሮሃይና አንዴ ችግር የለም ሮሃይናን ልፈጥፍጥና ኦፓል ትግባ ምንም ማድረግ አይቻልም። ሮሃይናዬ ሰምተሃል? ማንንም አይመስለው አትበል እኮ ማንንም አይመስለው አትበል። ማንንም አይመስለው ስትል እየሰለምክ ነው ሙስሊም እየሆንክ ነው። ኧረ ፕሊስ ወንድሜ ይኸውልህ ማንም የማይመስለው ማለትና ይሄ ዘፍጥረት ላይ በአምሳሉ ፈጠረ የሚለው አይገናኝም። ለምን አይገናኝም? በመልኩና በአምሳሉ ሰውን ፈጠረ የሚባል እግዚአብሔር ማንም የማይመስልም አትበል። እንደዛ አትበል ወይ ስለሱ ልመልስልህ። አሁን እኮ ምን መሰለህ ወንድሜ በመጀመሪያ ጥያቄው ለእናንተ ነበር። ከዛ ይህንን ቀላል ነው በመጽሐፍ ቅዱስ ልመልስልህ እችላለሁ። ምን ለማለት እንደሆነ በዛ ችግር የለም። ጥያቄ አትቅበዝበዝ። ረጋ ብለህ ብታወራ ለአንተም ይረዳሃል እኮ። ረጋ ብለህ ብታወራ አንተም ይረዳሃል። ለምንድን ነው እየተቅበዘበዝክ ነው? ቀጥል። አይደለም ይቅርታ አንዴ ውይይት እንዲህ እናድርገው ወንድሜ። እኔ እጠይቃለሁ ከዛ እናንተ መልስ መመለስ አለባችሁ እንጂ ለእኔ ተመልስ እየጠየቀኝ ነው። ከዛ ደግሞ እሱ ይመልስ ወይ አንተ መልስ ወይ እሱ ይመልስ። አሮን እነሱ እያሉ ያሉት ይቅርታ በማለት ስለገባው እነሱ እያሉ ያሉት ምንድን ነው? ጥያቄህን አጠር አድርገህ ንገረን። የአዲስ አበባ ሃይዌይ አታስመስልብን፣ አታርዝምብን፣ አጠር አድርገህ ንገረን ነው እያለ ይኸውልህ ወንድሜ አሁን 30 ሰከንድ ብቻ ስማኝና እንዳታቋርጠኝ። እኔ ጠይቄሃለሁ። ከዛ በኋላ አንተ ምን አልክ? አይ ማንም የማይመስለው አትበል። በዘፍጥረት ላይ እግዚአብሔር በመልኩና በአምሳሉ ፈጠረ ይላል አልከኝ። ይህንን አንደኛ ነገር ሌላ ርዕስ ነው የሚያስነሳው። በዛ በምዕራፉ ተመልሷል። በነገራችን ላይ ምን ለማለት እንደሆነ ማለት ነው በግዛት መልክ እንደሆነ ሁሉንም ግዛ ባለው በዛ በምዕራፉ ላይ ላመጣልህ ይችላለሁ። ለምን እንደሆነ በአምሳሉ ሲል ማለት ነው ምን ለማለት እንደሆነ። ከዛ ደግሞ በመጽሐፍ ቅዱስ እግዚአብሔርን የሚመስል ማንም የለም የሚል ደግሞ እሱንም ላመጣልህ ይችላለሁ። ግን ጥያቄው ለእናንተ ሲሆን አንተ በእስልምና መሰረት መመለስ አቅቶ ነው ወደ እኔ እየመጣ ያለው። ስለዚህ በእስልምና መሰረት የተብቃቁ ናቸው። ሶሪ አሁንም ላስተካክል። አሁንም አንተ ጋር ያለው ሶስት አምላክ የሚለው ናቸው እያልክ ሶስት አታደርጋቸው። እዛ ጋር ወይ ክርስቲያን ሁን ወይ ሙስሊም ሁን ወይ የክርስትና አምላክ ለብቻው እስልምና ላይ ያለው ደግሞ ለብቻው አድርገህ አምጣው እንጂ የተብቃቁ ናቸው እያልክ ስላሴን ወደ እስልምና ወስደህ ከዛ ደግሞ እስልምና ውስጥ ያለው አምላክ ደግሞ ክርስትና ውስጥ ወስደህ ማንም የማይመስል አትበል። ኢየሱስ ሰውን ይመስላል፣ ሰውም ነው ራሱ። ገብቷል? በጺም በጸጉር በእጅ በእግር በቅንድብ አንተን ይመስላል። ማንም የማይመስል አትበል። ወይ ኢየሱስ ክርስቶስ አምላክ አይደለም ብለህ አምነህ ነው። ጥያቄ አሁን እንትን እናድርገው ወይ የሞተ ጥያቄ እየጠየቅ ጥያቄ ምንድን ነው? አማርኛ ጥያቄ ምንድን ነው? ምንድን ነው ጥያቄ? ጥያቄ ምንድን ነው? ጥያቄ ኧረ ጠብቀኛ እንዴ ይኸውልህ ወይ እኔ የጠየቁትን እንተወውና እግዚአብሔርን ሰው ይመስላሉ ወይ ወደሚለው እንግባ። አሁን አንተ እየተናገርከው ምክንያቱም የኔ ጥያቄ ዱካም አራበህም አሁን ልጁ ከገባ በኋላ እንዴ ምን ቆይ እንጂ ምን ሆነ ነው? ምን ሆነ ነው? ቆይቼ አንድ ነው። አሮን ቀስ ብለህ ተረጋግተህ ጥያቄ ጠይቅ። አጠር አድርገህ አታርዝመው። ከዛ ይመልሱልሃል። እስራኤል እርምጃ ተወስዶ የለ እንዴ? ወይ ፋላሲ ነው ለዛ እኮ ነው እኔም መጨረሻ ላይ ሙሉን ይጠይቅና ራሱን ደብል ስታንዳርድ ብቻ እናደርግለታለን። ከዛ በኋላ ምን ብሎ እንደሚመለስ እናየዋለን።
ምንም ሳናስተካክለው ጥያቄውን ለበደስታ እንዳናስገለታለን። ይቅርታ አድርጉልኝና እስኪ ስለውይይቱ ገምግሙ እስኪ። ማለቴ እኔ ስጠይቅ ለአንተ ስጠይቅ እሱ በመሀል ጥያቄን ላስተካክል ብሎ በመጽሐፍ ቅዱስ እየገባ ነው። እኔ ስለ እስልምና ልጠይቅ ያልኩኝ እያቋረጠኝ ነው በተደጋጋሚ ማለት ነው። አውቃለሁ ለምን እንደሚያቋርጠኝ ልንገርህ። እኔ አንተ አሁን በዚህ ጥያቄ መጨረሻን ግብህን አውቀዋለሁ። ጥቅስን የሆነ ጥቅስ ነው ልክፈትልህ። እሱን መጨረሻ ወንድሜ የኔ ሰው ወደ እሱ እንመጣለን። ይኸውልህ ወደ እሱ እንመጣለን፣ ግን የኔ ጥያቄ መመለስ ትችላለህ ወይ ነው? አዎ በእስልምና መሰረት ምንድን ነው መልሳቸው? ይህንን ከመጀመሪያ ጀምሬ ይህንን ነበር ስጠይቅ የነበረው። አንዲት መልስ አጥቻለሁ። እስኪ ንገሩኝ፣ እስኪ መልሱ። እኛ በእስልምና መሰረት ምንድን ነው መልስ? ውይይት አደርጋለሁ። ለይሰ ከሚስሊሂ ሸይኡን ወሁወ ሰሚዑል በሲር። እሱን የሚመስል አንድም አካል የለም፣ እሱ ሰሚና ተመልካች ነው። እሱን የሚመስል የለም፣ እሱ ሰሚና ተመልካች ነው። አላህን የሚመስል የትኛውም አካል ፍጡር የለም። ምክንያቱም ፈጣሪ ፍጡርን አይመስልም። አንተ ይሄን መለስኩላ። ጥያቄህን ጥቅስ አርግተህ ጠይቀኝ። ጥያቄህን አቅርብ። ጥያቄ አቅርብ ማለት ነው። የሆነ ማብራሪያ እንዲህ ብለህ አትሂድ። ጥያቄ በቃ ጥያቄ አቅርብ። ጥያቄ አቅርብና ከዛ በኋላ እኛ መልስ እንሰጣለን። ኦኬ እሺ፣ በደንብ ልጠይቅህ። አሁን በደንብ ስማኝ። ጥያቄ ብቻ ነው የምጠይቅህ። ከዛ አንተ ብቻ መልስልኝ፣ ሌላ በመሀል እንዳያቋርጥኝ ፕሊዝ። አንተም አትቀበለው መሰለኝ ማቋረጥ ምናምን የሚባል ነገር ማለት ነው። ስለዚህ በቀጥታ ልጠይቅህ አሁን የፈጣሪ መለኮታዊ የሆነ ሀሳቡ፣ ህይወቱ፣ ልቦናው እነዚህ ያልተፈጠሩ ናቸው፣ የተብቃቁ ናቸው፣ ምንም ነገር አይፈልጉም ብለህ ታምናለህ ወይንስ አታምንም? ቴንኪው። ጥያቄ ማለት ነው። ይህን ከመለስኩልህ በኋላ ወደ እኔ ጥያቄ እንሄዳለን። እሺ፣ አላህ ከፍጥረቱ ምንም አይፈልግም። የሁሉ ነገር ፈጣሪና አድራጊ ነው። የሁሉ ነገር ባለቤት ነው። ይኸው መለስኩልህ። እኔ ደግሞ ልጠይቅህ። በዛ በመለስከው ላይ ጥያቄን ጨርሰሃል እኮ እኮ አይደለም። ወደ አንተ እኮ እንመጣለን። ትጠይቃለህ እኮ ወንድሜ። ይኸው ጥያቄን ጨረስክ ወይ ስለ አዋልክኝ እኮ ጥያቄን ጨረስክ ወይ ስለ አዋልክኝ እኮ የመለስከውን ስለመለስከው መልስ ማውራት አንችልም እንዴ? ምክንያቱም አንተ የመለስከው መልስ በእስልምና እንዴት ነው የሚታየው ወደሚለው ደግሞ እንመጣለን። አሁን አንተ የመለስከው መልስ በእስልምና እንዴት እንደሚታይ ደግሞ እስኪ እናየዋለን ማለት ነው። ምክንያቱም አሁን አንተ እኔ የጠየቁህ ምንድን ነው መለኮታዊ የሆነ ሀሳቡ ኢብኑ ላይ እኔ ኢብኑን ልቃወመው። እኔ አሁን እዚህ ጋር ኢብኑ አንተን ልቃወም እዚህ ጋር። ኧረ ችግር የለም። ጥሩ ውይይት እያደረግን ነው ወንድሜ። እሱም ይጠይቀኛል። ትቀጥላለህ። በመሀል ባትገባ ትቀጥላላችሁ። በመሀል አትገባ ፕሊስ ወንድሜ። እኮ ነገሩ ስለሚበላሽ እኮ ነው። አሁን ሃይማኖት ተብሎ ሲወራ፣ መለኮታዊ አካል ተብሎ ሲወራ፣ የፈጣሪ ሀሳቡ ተብሎ ሲወራ ፈጣሪ ያስባል ወይ ብዬ እጠይቃለሁ። እኔ ፈጣሪ ያስባል ብለህ የምታምን አንተ አለ። ኢብኑ አሁን ፈጣሪ ያስባል፣ ያስተነትናል፣ ሀሳብን ያብሰለስላል፣ በማብሰልሰል ነው የሚወስነው ነገርን ብሎ ነው የሚያምነው። እንደዛ ብለህ ነው የምታምን? ያውቃል እኮ ምኑን ነው የሚያብሰለስለው? በቃ ነገር አውቄ አይደል እንዴ? እንደዛ ከሆነ የሞተ ጥያቄ እኮ ነው አንተ ጋር። አሁን ይሄ ጥያቄ የሞተ ጥያቄ ነው አንተ ጋር ማለት ነው። እኔም እኮ ለምን መሰለህ ትቼው አሁን ጠየቀኛ። እኔ ደግሞ ሄድና የምጠይቀውን ስለ መለኮት ጠይቀዋለሁ። መጥቶ ያኔ መልስልኝ እኮ። ማስተንተን ማብሰልሰል ይሄ የፍጡር እንጂ የፈጣሪ ባህሪ አይደለም። ሀሳቡ ተብሎ ከተባለ ፈጣሪ ያስባል ከተባለ በጣም ከባድ ነው። ነገርን የሚወስነው ነገርን የሚያደርገው ፍጥረትን የሚፈጥረው በማሰብ ነው። ማሰብ ሲባል ደግሞ ማስተንተን ማብሰልሰል ነው። ማስተንተን ማብሰልሰል ማለት ደግሞ ነገርን ቁጭ ያደርጋልና እንደዚህ ባድርግ ይሻላል ወይስ ብተወው ይሻላል ብሎ ያስባል። ከዛ ውሳኔ ይወስናል ማለት ነው ፈጣሪ። እንደዚህ ከሆነ እኔ ነኝ ማለት ነው። ለዚህ ጥያቄውን ይስተካከል ብለን ስንል የነበረው ከመጀመሪያው እንደዚህ አይነት ነገር ስለሆነ ነው። ገብቷል? ለዚህ ነው። አሁን ቀጥሉ። ለሱ መልሼለታለሁ። ልክ እንደዛውም እሱም ደግሞ አንድ ጥያቄ ጠይቋለሁ። ከዛ አንዳንድ እያለን እንሄዳለን። ዘዳግም 6:4 ላይ እስራኤል ሆይ ስማ አምላካችን እግዚአብሔር አንድ እግዚአብሔር ነው አለ። እሺ ይሄን ትይዝልኝና ማለት ነው ያ አንዱ እግዚአብሔር ያ አንዱ አምላክ ከማርያም ተወልዷል ወይስ አልተወለደም?
ስለ አካል አላወራሁም። ያ አንዱ መለኮት ከማርያም ተወልዷል ወይስ አልተወለደም? አሮን ቀጥል። አሮን አለ ቤት እያደረግን ነው መሰለኝ። ኖ ስታወራ መጀመሪያ እንትን ማድረግ አለብህ፣ ቼክ ማድረግ አለብህ። ሚዩት ነህ እያወራ ነበረው ማለት ነው። ኦኬ እሺ፣ አሁን ምንድን ነው የምናደርገው? በደቂቃ ነው መሆን ያለበት እንጂ እኔ ሳወራ በጣልቃ እንትን እየገባችሁ እንትን መሆን ያለበት የለበትም ማለት ነው። ስለዚህ ደቂቃ ያዝልኝ፣ ስጨርስ አንተም ደቂቃ ይሰጣል፣ ከዛ እንትን ትላለህ ማለት ነው። ለእናንተ ደቂቃ አላምንበትም ወንድሜ፣ ደቂቃ አላምንበትም። ለምን መሰለህ? ሰው በሚያወራበት ካልተጠየቀ በደቂቃ ማለት አንተ የተሸከምከውን አፍስሰህ የምትሄድበት ይሄ እንትን አይደለም፣ የቆሻሻ ገንዳ ሰው ይፈርዳል። አሁን እኮ ምን መሰለህ፣ አላህ አያስብም ብለህ ደምድመሃል። ይሄ በእስልምና እንዴት እንደሚታይ ወደ እሱም እንመጣለን። በነገራችን አይገባውም አይደለም አያስብም ነው ያልከው። ቆይ እግዚአብሔር አያስብም ነው ያልከው። እግዚአብሔር ያስባል። ያስባል። ልክ እንደ ሰዎች አይደለም ያስብ። አስበው ነው የተፈጠረው። ቆይ አስበው ነው የተፈጠረው። ይኸውልህ አላህ ወደ ሰማይ አሰበ ይላል አይልም በቁርአን? አሰበ ይላል። ክፈተው፣ አሳየን። እሺ ክፈተው። ኦኬ ጠብቀኝ። እሺ ቆይ አንድ እሺ ወደ ሰማይ አሰበ ደግሞ እንዴት ነው? እስኪል ተርጉሞ ወደ ሰማይ አሰበ። ወደ ሰማይ ለመፍጠር እንትን አለ ነው። እኔ እንትን ላይ ነው ጥቅሱን ያምጣው። እሺ እናወራበታለን። አሁን እሱ እኮ አይደለም። አሁን እሱ ለመፍጠር እንትን አለ ነው። አሁን ከዚህኛው ጥያቄ ሱራ 2 ነው አይደለም? አያስብም እኮ ነው ያለኝ አይደለም? ማሰብ ምን ማለት እንደሆነ ላሳይ። ሱራ 2:29 ክፍል ሱራ 2 ደግሞ በእስልምና 29 እንደው አላህም ይገረማል አይገረምም? ወደ እሱም እንመጣለን። በቁርአን መክፈት ትችላለህ አሮን? አይ ቪዲዮ መክፈት አልችልም፣ ፎሎወር እንትን ስለሌለኝ አይደል። እንግዲህ በገጽ ስለምከፍት ትንሽ ያቆየኛል። እንግዲህ ስንት ነው? 29 ያልከኝ 22 እስኪ ቆይ 2:29 ነው አይደል? 2:29 ሱረቱ በቀራ 29 አላህ አያስብም ያልከው አንተ። ኢስተዋ የምትለው እናት ያመጣት። እሺ ثم استوى إلى السماء ይኸው እሺ ወንድማችን ያስባል አያስብም? አላህ ተረጋጋ። አንተ የመጽሐፉ ባለቤት እያወራህ እኮ ነው እኮ። አይ እሺ አና ስለ አንብቷል ብዬ ነው እኮ። እዚህ ላይ ጥያቄ ምንድን ነው እኮ? እሱ አላህ አያስብም ብሎኛል። እስልምና ሲጀምር እስልምና እንዲህ ብሎ ያምናል ወይ? ከመጀመሪያው እኔ ፈጣሪ ነው ያልኩት። አላህ እያልክን ተነሳ። አላህ ያስባል። ቆይ ልጠይቅህ፣ ደግሜ ልጠይቅህ። ቆይ አላህ ያስባል አያስብም? ቆይ አዳምጥ። አንተ እዚህ ጋር አሁን ምንድን ነው የሚለው? አንዴ ላውራ። መጀመሪያ የተጠየቀው ጥያቄ አለ። ወደ ሌላ ጥያቄ ከመሄዳችሁ በፊት የመጀመሪያውን ጥያቄ ብትጨርሱ እንደ ሀሳብ፣ የኔና የዱካም ሀሳብ ነው ይሄ። ኦኬ እሺ ገብቶኛል። እንዲህማ አልፈልግም አለ እኮ። በደቂቃ ይሄ ጠይቆኛል አይደለ? ደቂቃ አይሆንም። ጠይቆኛል ግን ደቂቃ አልፈልግም አለ። በደቂቃ አልፈልግም አለ። በደቂቃ ማይሆን ከሆነ በመሀል ትጠይቃለህ። የቆሻሻ ገንዳ የለማ እዚህ ጋር። ከባዱ ነገር አይደለም። ሰው ይፈርዳል እኮ። አሁን አንተ እየጠየቀኝ ወይም እሱ ወንድማችን የጠየቀኝ ጥያቄ
ቆይ አንዴ ወንድማችን የጠየቀኝ ጥያቄ እኔ ደግሞ ስለሌላ መመልስ ከሆነ በደቂቃን ከጨረሱን በኋላ ሰው ይፈርዳል። አይ መልስ የለውም ማለት ነው ብሎ ማለት ነው። በቃ እንደዛ የለም። መልስ እንደሌለ አንተ ነው መጨናነቅ ያለብህ እንጂ አንተ ነው መጨናነቅ ያለብህ። መልስ ስታጣ አንተ ነው መጨናነቅ ያለብህ። ለምን ሰው ይፈርዳል? የማይፈርድ ሰውም አለ። ገብቶሃል? ዝም ብሎ ስራውን እየሰራ እንዴ? እሺ በቃ አይ በደቂቃ ካልሆነ የተወራውን ተሸክሞ የሚሄድ ሰውም አለ። አይ በቃ እሺ በደቂቃ ካልሆነ እንኳን ውይይት ቀጥል ከእርሱ ጋር ቀጥል፣ ችግር የለውም ቀጥል። ግን በደቂቃ ነው መሆን ያለበት። ለእኔ 2 ደቂቃ ብቻ ኢብኑል አንዴ ሙት አድርግለት፣ አንዴ ሁላችሁም ሙት አድርጉለት፣ ማንም እንዳያወራ ወደ መልሱ። ለምን 30 ደቂቃ አታወራም? መልሱን ብቻ አስተን ቀጥል። እንዴ ኧረ 30 ደቂቃ አልፈልግም፣ 30 ደቂቃ አልፈልግም። ይኸውልህ 2 ወይም 3 ደቂቃ ብቻ ስጠኝ። እናንተ 10 ደቂቃ እንትን አለው። በ3 ደቂቃ አውራ። ሁሉም ሙት አድርጎላል፣ አውራ። እሺ ደቂቃ አድርግልኝ። እሺ እኔ የጠየኩት ጥያቄ ነው የምመልስልኝ ወይስ ልጠይቀኝ ነው? አንድ ጠይቅ ማላችሁ ዳኛ ልሁን። ቆይ አንዴ እኔ በመሀላችሁ ዳኛ ልሁን። 5 ደቂቃ ይዤልሃለሁ። ቀጥል። ያው ኦኬ እሺ ቴንክ ዩ። ጥያቄውን ተረድተዋል? ኦኬ የመጀመሪያውን መልስ ነው የመጀመሪያውን መልስ እስኪ ጥያቄውን እንትን ጠይቀኝና ከዛ እኔ ስመልስ ምንትን አይልም ማለት ነው። ጥያቄውን ጠይቀው ከዛ መልስ እኔ ደቂቃ ይዛለሁ። ቀጥል። እሺ እኔ ዘዳግም 6:4 ላይ እንዲሁም ስንት ላይ መሰለህ? ሌላ ደግሞ እውነተኛ አምላክ የሆንክ አንተን ብቻና ዮሐንስ 17:3 ላይ እውነተኛ አምላክ የሆንክን አንተን ብቻና የላከውንም ኢየሱስ ክርስቶስን ይላል። ያ አንተን ብቻ የተባለው ዘዳግም 6:4 ላይ ደግሞ እስራኤል ሆይ ስማ ጌታ እግዚአብሔራችን አንድ እግዚአብሔር ነው የተባለው ያ አንዱ መለኮት ያ አንዱ አምላክ ከማርያም ተወልዷል ወይስ አልተወለደም? ቀጥል። ኦኬ ደቂቃ አድርግልኝ ወንድሜ ወይም ያዝልኝ። ኦኬ እሺ አመሰግናለሁ። ያው 3 ደቂቃ ይበቃኛል እና ከ10 አለ 10 ይሁን። እሺ ያ በመጀመሪያ አንድ አምላክ ነው ያለው ኢሳያስ 45 እንደተጻፈ ከአንድ አምላክ ውጪ ሁለተኛ ከሱ ጋር ወይም ሶስተኛ አራተኛ የሚባል ነገር የለም። ያ አንዱ አምላክ ግን 3 አካል አለው ነው። እኛ ለምሳሌ ነፍስ አለን፣ ስጋ አለን፣ ግን አንድ ነን። ፈጣሪ ደግሞ 3 አካል አለው፣ ግን እሱ ራሱ ነው አንዱ ነው ማለት ነው። ከዛ ማን ነው የተወለደው ካልን ከአንዱ አምላክ አካሎች ከሆኑ አንድ አካል ነው። ወደዚህ 3 አካል አለው ፈጣሪ፣ ከዛ አንዱ አካል ነው ወደዚህ ምድር የመጣው ማለት ነው። እነዚህ አካሎች ምን ናቸው ካልን የፈጣሪ ሀሳቡ እና ህይወቱና ልቦናው ናቸው። እነዚህ አካሎቹ ማለት ነው። አብ ወልድ መንፈስ ቅዱስ ማለት ሀሳቡ ህይወቱ ልቦናው ናቸው። ይህንን ወደ መጽሐፍ ቅዱስ እንትን እንላለን ማለት ነው። ስለዚህ ማን ነው ወደዚህ ምድር የመጣው ካልን የእግዚአብሔር ሀሳብ ወይም ደግሞ የእግዚአብሔር ቃል ነው ወደዚህ ምድር የመጣ ማለት ነው። ከምን የሚወለድ ከእግዚአብሔር ልቦና ወይም ከአብ ተወልዶ የእግዚአብሔር ሀሳብ ከዛ ደግሞ ከድንግል ማርያም በስጋ ተወለደ ማለት ነው። የአንዱ አምላክ አካል ነው ወደዚህ ምድር የመጣ ማለት ነው። ስለዚህ ዘዳግም 6:4 ላይ ያለው አንድ አምላክ ይላል። አዎ አንድ አምላክ፣ ከዛ ውጭ ሌላ አምላክ የለም። ያ አንዱ አምላክ ግን 3 አካል አለው ነው። ስለዚህ የእግዚአብሔር ቃል ነው ወደዚህ ምድር የመጣው ማለት ነው፣ ወይም የእግዚአብሔር ሀሳብ ማለት ነው። ቴንክ ዩ። ደቂቃ ይቀራል፣ ጨርስ። ቆይ 1 ደቂቃ ካለ ልጠይቀውና ጨርሻለሁ። ኦኬ ቴንክ ዩ። አሮን እንዴት አደርክ? እንዴት አመሸ? እግዚአብሔር ይመስገን ሰላም። ኦኬ እሺ ይቀጥልና አንድ አምላክ በ3 አካል ተገልጧል ነው ስትል የሰማኸው? አንዱ አምላክ 3 አካል አለው ነው። ከዘላለም ጀምሮ 3 አካል ነው ያለው። መንፈስ ቅዱስም አካል ነው ተብሎ የሚጠራው? አዎ አካል አለው መንፈስ ቅዱስ። እኔ ብሎ የሚናገር ስለሆነ መንፈስ ቅዱስ ለምሳሌ እኔ ብሎ ይናገራል። የእግዚአብሔር አካል ስለሆነ እኔ እያለ የተናገረበትን እስኪ ያሳየን። እንዴ በደንብ አለ እንጂ ለበርናባስ መልእክት እየሰጠው እኮ ቃል በቃል መንፈስ ቅዱስ ነው። ማስረጃ ስጠኝሽ። እሺ ቆይ አንድ ስልክ ብቻ ስላለኝ ነው፣ ጠብቅኝ አንዴ 30 ሰከንድ ብቻ።
የለውም ለእኛ ነገር እኛ እናወጣለን ያላቸው ሰዎች ያወጡልሃል በነገር ላይ እዛ እኔ ወላሂ አሁንም ላስደግመው ነው። ይቅርታ እንግዲህ ባል እኔ የጠየኩት ስለ አካል ስለ ምንነታቸው አይደለም፣ ስለ መለኮት ነው። ያ መለኮት ተወልዷል ወይስ አልተወለደም ነው የኔ ጥያቄ። ያ አንዱ መለኮት አልተወለደም ነው የሐዋርያት ሥራ። አይ እሷ እኮ ምን መሰለህ ወንድሜ፣ እሷ ደግሞ የጠየቀችኝ ስለ መንፈስ ቅዱስ አካል ወደ መልሱ የሐዋርያት ሥራ 13:2 ክፈትልኝ እስኪ ኢብኑ እስኪ ክፈትልኝ በቪዲዮ መንፈስ ቅዱስ እኔ ብሎ ይናገራል ወይ በመጽሐፍ ቅዱስ አካል እንዳለው እስቲ እናያለን። የሐዋርያት ሥራ 13:2 ክፈትልኝ። ኮምፒውተር ላይ ነው ከፍተው ለዛ ስለሆነ እንትን የሐዋርያት ሥራ 13:2 የሐዋርያት ሥራ አስራ ሶስት ሁለት ይኸው እዚህ ላይ አስረዳት እንግዲህ ኦኬ ምንድነው ያለው? እነዚህም ጌታ ሲያመልኩና ሲጦሙ መንፈስ ቅዱስ ምን አለ? በርናባስንና ሳውልን ለጠራኋቸው ስራ ለዩልኝ አለ ይላል። ስለዚህ መንፈስ ቅዱስ እያዘዘ ነው ለበርናባስና ሳውልን ማለት ነው ለጠራቸውን ስራ ማለት ነው። ስለዚህ መንፈስ ቅዱስ እንደሚናገር ከሀያ በላይም አንድ አዳም በይዳ ለምሳሌ በብሉይ ኪዳን አብ ይናገራል እኔ እያለ አይደለ እኮ መንፈስ ቅዱስ ነው እኔ እንደዚህ አይነት ሰዎች እንግላቴን ነው የምታዞሩት። አዎ ወይ ማይኮ ነው መልስ። በብሉይ ኪዳን አብ ይናገራል አይደለ እኔ እያለ ይናገራል። ምናሺ በብሉይ ኪዳን አብ እኔ እያለ ይናገራል። እስኪ ስለዚህ እኮ አሁን ያመጣሁልሽ ስለሱ ነገር እስኪ እኮ አዳምጠኝ፣ ጥያቄ ስላልገባህ እኮ ነው። በአዲስ ኪዳንም ኢየሱስ እኔ እያለ ይናገራል አይደለ? በዙሪያ ያሉትንም ስለ መንፈስ ቅዱስም ስለ አብም ስለ መላእክቶችም ስለ ደቀ መዛሙርቶችም ይናገራል። ጥያቄ መንፈስ ቅዱስ በራሱ የተናገረበትን ገባህ? እኔ እያለ የሚናገር አካል ከሆነ ራሱ የተናገረበትን አምጣልኝ ነው እያልኩ ያለሁት። በርናባስማ ስለ አንተም ይጽፋል እኮ እኔ ምን አገባኝ? ቆይ እሺ ቴንክ ዩ። መንፈስ ቅዱስ እንዲህ አንብቢ እስኪ እህታችን። በርናባስንና ሳውልን ለጠራኋቸው ስራ ለዩልኝ አለ መንፈስ ቅዱስ ያልኩት እንዴ አለ የሚል አይደለም እኔ የምፈልገው። መንፈስ ቅዱስ የራሱ አካል ካለው ልክ እንደ ወልድና እንደ እና ኢየሱስም አለ ነው የሚለው እኮ። እግዚአብሔርም በብሉይ ኪዳን እኮ እግዚአብሔርም አለ ነው የሚለው፣ ወይም አብም አለ ወይም ደግሞ ወልድም አለ። ከዛ ደግሞ እዚህ ላይ ደግሞ መንፈስ ቅዱስም አለ ያለ ነው። ምን ላደርግ ታዲያ? ለመመለስ ከመቸኮል በፊት ጥያቄ መረዳት አይቀድምም? አሮን አለ የሚል አልፈልግም እያልሽኝ እኮ ነው። በብሉይ ኪዳን ስለ አብ ሲነገርም እኮ እግዚአብሔርም አለ ነው የሚለው እኮ ለአብ። አንድ አዳምጠኝ። ይኸውልህ ጥያቄ ወይ ልድገምልህ ወይ መልሱን አታውቀውም። ጥያቄ ሰው ይታዘብሻል። እውነት አለ የሚል አልፈልግም እያልሽኝ ነው። እኔ ስለ ትዝብት ግድ አይሰጠኝም። ምሳሌ እኮ ሰጠው። በብሉይ ኪዳን ለምሳሌ አብ እኔ እግዚአብሔር እያለ ይናገራል። ገባክ? አለ ነው የሚለው እኮ እግዚአብሔር እኔ እግዚአብሔር ነኝ አለ ነው የሚለው አይደለ? እና ታዲያ ምንድን ነው አሁን እኮ እስኪ ኖትን ፍሮድ እስኪ ሌሎቻቸው መንፈስ ቅዱስ እንዲህ አለ ይላል። መንፈስ ቅዱስ ይናገራል፣ አብም ይናገራል፣ ወልድም ይናገራል። እና ታዲያ የተጻፈውን አመጣው። በቃ ጥያቄን አልተረዳሁም። ተው ኧረ ተይ። አይ ገብቶሻል ማለት ነው። እስቲ ለእኔ ደግሞ እድል ስጡኝና በነገራችን ዳኛ አመሰግናለሁ። እና እስቲ ለእኔም እድል ስጠኝና ልጠይቅ። እኔ ደግሞ የመለኮቱን ጥያቄ መልሰለታል
መለኮት ተወልዷል ብሎ ወዴት ማን ጋር ወፋት በማለት ገብተን ወዴት እኔ ጠየቁ ምንድን ነው ወዴት ነው ሩጫው? እኔ አሁን እኮ ሁለታችን እንትን እያላችሁ ነው። አሁንም እድሉን ልስጥህ፣ ችግር የለውም ትጠይቃለህ። አሁን ግን ይኸውልህ በመሀል ሌላ ሰው አታስገቡ። እሺ በመሀል ግን ሌላ ሰው አታስገቡ። ማንም እንዳይገባ ማንም ጥያቄን ስማኝ። ጥያቄን ሳሰማ የአሁኑ አይነት ጥቅስ ይዘህ የምትመጣ ከሆነ መቼም አንላቀቅም። ወይ ወንድሜ እሷ ስለጠየቀች ነው እኮ በመሀል ለእሷ ለምን እንትን አትላትም? ከዚህ በኋላ ለምን ለእኔ ትቆጣለህ ወንድሜ? ለእሷ ነው እኮ እንትን ማለት ያለብህ። ለእኔ እንትን ትላለህ እንዴ? አዎ መጀመሪያም ይዘህ የመጣኸው የራስ ጥቅስ እኮ ነው። ሌላ እንትን ያስነሳብህ ይዘህ የመጣኸው ነው። እኔ የምጠይቅህ እየጠየቅኩ ያለሁት ያ አንዱ መለኮት ስለ አካል አላወራም። ልብ በሉልኝ። ያ አንዱ መለኮት ከማርያም ተወልዷል ወይስ አልተወለደም? ኦኬ ታንሽ እንዴት ነሽ? እንትን የሆነ ድምፅ አለ መሰለኝ። እንዴ እንትን አድርገኛ። ኦኬ ዳኛ አለ 2 ደቂቃ እንትን አለኝ። ሙባረክ ቀጥል። እሺ አመሰግናለሁ። ስለ አካል አልጠየቅኩም አለኝ። ግን መልሱ ምን ሆነ መሰላችሁ? አካል ሆነ። ምክንያቱም አንድ መለኮት ነው ያለው። ያ አንዱ መለኮት ግን 3 አካል አለው። ስለዚህ ከ3ቱ አካል አንዱን አካል ነው ወደዚህ ምድር የመጣው ማለት ነው። ስለዚህ ዳኛ አሁንስ ምን ልትሉ ነው? አዳምጠኝ። በነገር ላይ 30 ሰከንድ እንኳን ሳይሞላኝ በመሀል አዳምጠኝ። ጥያቄ ካልገባህ አትመልስ። እዚህ እኮ እኛ የምናዳምጥ ሰዎች ለአንተ ጊዜ መስጠት ግዴታ የለብንም። እሱ ስንት አካል አለው ብሎ አይደለም እየጠየቀ ያለ ስለ መለኮት ነው። ገባክ እኮ አንድ መለኮት አለና፣ ስለዚህ ያ መለኮት ተወልዷል አልተወለደም? አጭር ጥያቄ እኮ እና ታዲያ እሺ አሁን በመልስ ጣልቃ ነው የምትገቢው። ግን ያ መለኮት ተወልዷል አልተወለደም? ወይ ተወልዷል ወይ በቃ እሺ። እና ታዲያ ልመልስ እና ጣልቃ ግን አትግቢኝ ነው እያልኩሽ ያለሁት። አንድ ደቂቃ ሰጥቻለሁ፣ ቀጥል። እሺ ቴንኪው። አንድ ደቂቃ ቴንኪው። የአንዱ መለኮት 3 አካል አለው ብዬሻለሁ። ስሚኝ አሁን። ስለዚህ የአንዱ አካል መለኮት ያለህ ያለው ያ መለኮት ተወልዷል ወይስ አልተወለደም ነው ጥያቄው እኮ። ገብቶኛል እኮ ወንድሜ፣ እሱን ነው እየመለስኩኝ ያለሁ። ስለዚህ መልሱ ወይ ተወልዷል ወይ አልተወለደም ወይ ደግሞ አላውቅም። ከ3ቱ አንዱን ምረጣ እኮ። ይኸውልህ እሺ ግልጽ አድርጌ ነው እየመለስኩኝ ያለሁት። እና አንድ ደቂቃ እንኳን ፕሊስ እስኪ በዚህ በፕሮፋይሌ ላይ እንትን አድርገውና አንድ ደቂቃ ብቻ እንትን በለኝ። ከዛ ከመለስኩኝ በኋላ ሰው እንትን ይላል። የእኔ መልስ እኮ ማንም ሰው እየሰማ አይደለም። ምክንያቱም ስናገር እኔ ልክ እንዲህ እያልኩኝ ነው እያስመሰላችሁ ያለሁት። ፈጣሪ 3 አካል አለው ብዬ ዝም እንደምል አይደለም፣ ቀጥታ ነው የምመልሰው። ስለዚህ ያ መለኮት ተወልዷል ወይስ አልተወለደም ነው እያለኝ ያለው። ስለዚህ አንድ መለኮት ነው ያለው። መለኮት አንዱ አካል ከመለኮት አንዱ አካል የሆነው ነው የተወለደው። አሁን ግልጽ ነው መሰለኝ መልሱ። ከመለኮት አንድ አካል የሆነ ምክንያቱም 3 አካል አለው ያ መለኮት። ስለዚህ አንዱ አካል ነው የተወለደው ማለት ነው። ምክንያቱም አብና መንፈስ ቅዱስ አልተወለዱ። ለምሳሌ ይኸውልህ እኔ አንድ ነኝ አይደለ? ግራና ቀኝ እጅ አለኝ። ቀኝ እጅ ከተመታ ግራ እጅ አልተመታም። አካሎች ወደዚህ ምድር አልመጡም። የእግዚአብሔር ይሄ ነው መልሱ። አሮን ተረጋጋ እስኪ። ቀድመህ ውሃ ጠጣ። ተረጋጋ። ፖለቲካውን ተው ፕሊስ ወንድሜ። ለእነሱ እንኳን ጣልቃ አትግቡ ብለህ አንድ ጊዜ እንኳን አልተናገርክም። ጣልቃ አትግቡ ብለህ እንኳን ጣልቃ እየገቡ አንድ ጊዜ እንኳን እንትን አላልክም ወንድሜ። እኔ ልንገርህ፣ ይኸው ሙባረክም ተናግሮልሃል። እኔ አንድ ነገር ልንገርህ እባክህ። እኔ ስለ መለኮት ስለ አካል አልጠየቅኩም። ስለ አካልም አመጣልሃለሁ። እዛ ከሄድክ አካል ጋር ከሄድክ ተከትዬ እሄዳለሁ። ስለ አካል አይደለም ጥያቄ የኔ።
አንድ መለኮት ናቸው ሶስቱም አልከኝ። ያ አንዱ መለኮት አንድ የተባለው ማለት ነው። አለበለዚያማ ሶስት መለኮት ሊሆንብን ነው። ሶስት መለኮት ይሆናል። የተወለደ አለ፣ ያልተወለደ አለ፣ ልጅ የሌለውም አለ፣ ተወልዶ ልጅ ያለው አለ፣ የተወለደው ራሱ ልጁ አለ፣ አባቱ አለ፣ ከዛ ሌላ ደግሞ ያልወለደ ያልተወለደ እንዳለ ሶስት ሊሆንብን ነው አይደለም። እኔ ደግሞ እየጠየኩ ያለሁት አንድ መለኮት አለ ተብሏል። ያ አንዱ መለኮት ከማርያም ተወልዷል ወይስ አልተወለደም? እቺ ብቻ ናት ጥያቄ። እሺ ወንድሜ አመሰግናለሁ። አሁንም አንዲት ብቻ ደቂቃ ነው የምፈልገው፣ ከዛ እንትን አለል። አንድ ደቂቃ ብቻ ሰጠኝ አሁን ማለት ነው። ይኸውልህ ጥያቄው የጠየቀው ከአካል ጋር የተገናኘ ስለሆነ ነው በአካል እየመለስኩልኝ ያለሁት። ምክንያቱም መለኮት የተወለደው ይኸውልህ መለኮት ተወልዷል። ያ መለኮት የተወለደው ግን በምኑ ነው ካልከኝ ከሶስቱ አካል አንዱ አካል በአንዱ አካሉ ነው የተወለደው። መለኮት በአንዱ አካል ነው የተወለደው። ተመልሶልኛል። መለኮት ተወልዷል። ያዙልኝ ይሄን ቀጥል። መለኮት ተወልዷል። እሺ ሁላችሁም እንደሰማችሁት መለኮት ተወልዷል። የአንዱ መለኮት ተወልዶ ከ9 ወር በማፀን ቁጭ ብለዋል። አንዱ መለኮት ማለት ነው። ከዛም በኋላ ምድር ላይ መጥቶ ምግብ እንትን ብለዋል። መለኮቱ ይሁን ስጋ አይደለም። ስለ ስጋ ትተናል፣ አካል ትተናል። ያ ስለ መለኮት ነው የምናወራው። ያ መለኮት ተወልዷል። ቀጥሉ ሙሌ። በቃ ጨርሳችኋል እኮ። ታዲያ መለኮት እኮ መለኮት የተወለደው እኮ በአንዱ አካል ነው እንጂ ልጁን እኮ አልሰማችሁትም እንጂ ልጁ ሶስት አምላክ ነው ማመልከው እያላችሁ እኮ ነው። አልሰማችሁትም? በደንብ አንድ አምላክ ብቻ ነው የማመልከው ነው። ሶስት አካል ያለው ሶስት አካል አለው። እሱን እኮ 44 ጊዜ አውርተሃል እዚህ ከገባ በኋላ ቢያንስ መረዳቱን ብንጠይቀው አይመስላችሁም? ጀማው እኔ አሁን የሞርሞን ክርስቲያን እየመሰለኝ ነው አሮን ማለት ነው። እና ስማኝም አሮን እስኪ ይኸውልሽ አሁን የተለየ ነገር የተናገርኩት ምንድን ነው? እስኪ እኮ ቆይ እሺ ስማኝ። የተወለደው በአንዱ አካል ነው። ኧረ በቅዱስ ሚካኤል ስማኝ፣ እንቅልፌ ላይ ነው ያለሁት። ወይ አመሰግናለሁ። ይቅርታ አድርግልኝና ዱኮን ቢቀጥል ደስ ይለኛል እህቴ። እሱም እያቀረች ነው መርታ አይደለም። ለተናገርከው ነገር ኃላፊነት ውሰድ። መለኮት ተወልዷል አልክ። ያ የተወለደው መለኮት እንግዲህ የተወለደው ወልድ ነው አይደለ? በወልድ ውስጥ ሲወለድ አብና መንፈስ ቅዱስን ትቶ ነው። ኦኬ፣ በተለየ አካሉ የተወለደው ወልድ ነው ወይም ደግሞ የእግዚአብሔር ቃል ነው በተለየ አካሉ የተወለደው ማለት ነው እንጂ አብና ወይም የእግዚአብሔር ሕይወትና የእግዚአብሔር ልቦና ወይም አብና መንፈስ ቅዱስ አይደለም ወደዚህ ምድር የመጡት ማለት ነው። እግዚአብሔር ከፈለገ አብን ይልካል ወይም መንፈስ ቅዱስም ሊልክ ይችላል ወይም ወልድም የራሱ አካል ስለሆነ ማለት ነው። ስለዚህ የላከው ማን ነው? ወልድን ነው የራሱ አካል ስለሆነ ማለት ነው። ስለዚህ ወልድ ከድንግል ማርያም ተወለደ ማለት ነው በተለየ አካሉ። ተመለሰልሽ ኦፓ? በተለየ አካሉ ወልድ ብቻ ነው የተወለደው ማለት ነው። ለምሳሌ መለኮት ይወለዳል ብለሃል እኮ በቃ አለቀ። መልሶልኝ የነበረውን አሁን ደግሞ ድጋሚ ደወሉለት መሰለኝ ማፍረስ ጀመረ። እኔ ያልኩት የጠየቁት ነበረ ያፈረስኩት ንገረኝና ሰው እኔ ሚዩት አደርጋለሁ። በመጀመሪያ ብዬ የነበረው ከዛ በኋላ የቀየርኩት ነገር ካለ አንዴ አንተ እንትን የምናደርግበት ሰዓት የለም በነገርህ ላይ አንዳንዴ መድረክ መሪ ካልሆንኩ እያልክ ነው። ገብቷል? ብዙ ነው እያወራ ያለው ከማንም በላይ እያወራህ ነው። ያልታወቀህም እንጂ ወንድሜ በጣም በመሀል ሁላችንም እንትን እያላችሁ ነው። ይሄ ሙባረክ የሚባለው እንትን እያለ ነበር እንጂ ከመጀመሪያ እንደዛ የማለት መብት የለም። በነገር ላይ ቀደም እየተጠየቅ ነበር።
የእሱ ፍላጎት ምን እንደሆነ ታውቃለህ ባቢ? መልሶ ተገላግሎ ከዛ የራሱን ጥያቄ መጠየቅ ነው አላማው። እንደዛ ነው። ይኸውላችሁ አሁን እኮ የመጀመሪያ እኔ የጠየኩትን ጥያቄ እኮ ያው ሰው ይፈታል ነገራችን ላይ እንትን ነው ሲሆን እኔ ስናገር ሁላችንም በአንዴ ነው እንትን። እስኪ ተረጋጋ፣ እስኪ እያወራን ነው። ተረጋጋ። ዱካም ያውራበት። እሺ ቀጥል ዱካም። ላውራ አውራ። አሮን 3 አምላክ ነው የምታመልከው አንተ ወይ ደግሞ 3 መለኮት አሁን እንዳወራኸው ማለት ነው። ግን በተረጋጋ ሁኔታ አውራኝ። ችኩል አይ 3 አምላክ ያልኩህን ስማኝ መጀመሪያ። እሺ ሚት ላድርግ። አይ ሚት አታድርግ። ቆይ ይኸውልህ የምታመልከው 3 አምላክ ነው። ለምን ብትለኝ ለምሳሌ ኤርሚያስ ላይ እኔ የስጋ ለባሽ ሁሉ አምላክ ነኝ አለ። ለምን የስጋ ለባሽ ሁሉ አምላክ እግዚአብሔር ከሆነ መትከልም መንቀልም መቁረጥም መክተፍም መግደልም ማንሳትም የሚችለው እሱ ብቻ ነው። አንድ በል። ከዛ መጣና መንፈስ ቅዱስ ደግሞ አልከኝ። እሺ ብለን ስንሰማ ሐዋርያት ሥራ 13:2 ላይ ያመጣና መንፈስ ቅዱስ ለጠራውለት ዓላማ ሹምልኝ ብሎ ለይልኝ አለ ባርናባስን አለ። መንፈስ ቅዱስም እዛ ጋር ይሾማል፣ አብም እዛ ጋር ወስዶ ይሾማል፣ ሲፈልግ ደግሞ ወልድም የሆነ ቦታ ላይ ይሾማል። ስለዚህ 3 ሿሚ አለ ማለት ነው። ስለዚህ እነዚህ 3ቱ ምን ይፈልጋሉ? አምልኮት፣ መስዋዕት እንዲሁም የተለያዩ ነገሮችን ይፈልጋሉ ማለት ነው። አንተ እንደጠቀስክልን ነገር ግን ምን አድርገህ እንደምታስታርቅልን አናውቅም። አሁን በአፍ አካሉ 3 ነው አምላክ 1 ነው ትላለህ። በስራ 3 አምላክ ታሳየናለህ። ከየትኛው ነው እኛ? እስኪ አሳየን። አመሰግናለሁ በጣም ቴንኪ ወንድሜ። ያው ሚት አድርጌ እንዳዳመጡኝ ሁላችንም ሚት አድርጋችሁን ወይም በመሀል እንትን እንዳትለ ማለት ነው። 3 ደቂቃ ብቻ ነው የምፈልገው አሁንም ማለት ነው። አሁን ወንድማችን እየተናገረ ያለው ቆይ አንዴ ሶስት ደቂቃ ሳይሆን አጠራጠር አድርገህ ብታወራው አሪፍ ነው። ዱከሚ 3 ደቂቃ የሚያወራበት ነገር ከሰጠውማ ከባድ። አይ 3 ደቂቃ ምን ያስፈልጋል? በቃ ላጥላጥ አድርገህ ዞር ማለት እኮ ነው። የምን 3 ደቂቃ ነው? የምን መጋተት ነው? ገተታም ትችላለህ። ወጣት አይደለ እንዴ? ቀጥል እስኪ። ኦኬ ሶሪ የሆነ እንትን ብለኝ ነበር፣ ሰው መጥቶብኝ ነበርና እስኪ እና 2 ደቂቃ ይፈቀድልኛል? 2 ደቂቃስ? 1 ደቂቃ ቀጥል። ደቂቃ ምን አለ? እሺ 1 ደቂቃ ብቻ። 2 ደቂቃ እኔ ኮምፒውተር አድርጌ ነበር ስሰማ የነበረው። ለምንድን ነው አንተ ቀጥል። 1 ደቂቃ ስማ እንጂ በሬ ነው እንደምታርደው አሮን። በቃ ቶሎ ጠቅጠቅ አድርገህ ዞር ማለት ነው አልኩህ እኮ። ምንም በቃ ምንም አንድ እንጀራ ለመብላት እኮ 2-3 ሰዓት ምን ይሰራል? አውራ አሁን አንሳ ሚዩትን የሚፈቀድልኝ ወይ በሰከንድ ንገሩኝ ወይ በደቂቃ ንገሩኝ። የተፈቀደ 1 ደቂቃ ቀጥል። 1 ደቂቃ በቃ 1 ደቂቃ በቃ አውራ የጨረስ ቀጥል። ኦኬ እሺ አመሰግናለሁ። አንድ አምላክ ብቻ ነው እኔ የማመልከው። ያ አንዱ አምላክ ግን 3 አካል አለው። ሀሳብ፣ ህይወት፣ ልቦና አለው ማለት ነው። እነዚህ አካሎቹ ናቸው። የሰዎች ሀሳብ፣ ህይወት፣ ልቦና አለን። ታዲያ ለምን የጠየቁን አልሰማኝም? አሮን ወደ እሱ ልገባ ነው እኮ ወንድሜ። አትማረር። ኑሮ ካማረረ በቃ ዝም ብለህ እንደኔ በውጭ ያለ አድርገው። አትማረር። ይኸውልህ እኔ ያልኩህ ምንድን ነው መሰለህ? 3 አምላክ ነው የምታመልከው። ከየት አመጣ ካልከኝ አንተ ባልከው ጥቅስ ነው የጠቀስኩልህ። መጽሐፍ ቅዱስ አምላክ የስጋ ለባሽ ሁሉ አምላክ ነው ይላል። ገብተኛል። ገተታ ምንም አይሰራልህም። አጠር አድርግና አውራ። ምን ይሰራል? ገብተኛል እኮ ዱከም። ይኸውልህ ወደ አንተ አሁን እኮ ይኸውልህ አውርቼ ከጨረስኩኝ በኋላ የአንተ ሰልፍቶ ጥለን የወጣ ነው ወንድም። እሺ አሁን ምን እንደምናደርግ ልንገርህ ወንድሜ። ይኸውልህ በመጀመሪያ ስለ ስላሴ ነበር ሳስረዳ የነበረው። ከዛ በኋላ አሁን አንተ እኔ የጠቀስኩትን ስለሱ የተናገርከውና በመጽሐፍ ቅዱስ ደግሞ እናየዋለን። ከዛ በኋላ ሰው ይፈርዳል። እባካችሁ እንዴ እንዲህ አይሻልም? ጨርስ እባክህ። እሺ አሁንም ጣልቃ ትገባላችሁ፣ ግን ትንሽ ቆየት ብላችሁ ብትገቡ ደስ ይለኛል። የሆነ ትንሽ እንኳን የኔ ሀሳብ ልግለጽ እባካችሁ ፕሊዝ። ደህና ዋሉ ባቢ፣ ደህና ዋሉ። እናመሰግናለን። መመሰለህ ዱከም አንዳንዴ ምንድን ነው ተጠያቂዎች መሆን የለባቸውም ብዬ ነው የማምነው። ከመጀመሪያ ሳስተካከለው የነበረው የሚጠይቀውን ጥያቄ የሞተ ጥያቄ ነው ሲጠይቅ የነበረው።
ገብቷል? የሞተ ጥያቄ። ስለዚህ መጠየቅ የማይችል ሰው መመለስ አይችልም ነው። በቃ አለቀ። መጠየቅ አልነበረበትም ከመጀመሪያው ነው። ቅድም ኦፓል ስትጠይቀው ነበረ መንፈስ ቅዱስ ስለራሱ እኔ ብሎ ያወራል ወይ ብላ ስታወራ ስለራሱ አዎ ብሎ ሰዎች እንደዛ ብለዋቸዋል የሚለውን ታሪክና ተረት ተሸክመው መጥተዋል። እንደዛ አይደለም። እኔ እግዚአብሔር ነኝ፣ እኔ አድናለሁ፣ ከእኔ የሚያድን ሌላ የለም ብሎ እንደሚያወራው እግዚአብሔር ወይም ኢየሱስ ክርስቶስ ስለ ራሱ እንደሚያወራው እኔ የዳዊት ስርና ዘር ነኝ ብሎ እንደሚያወራው መንፈስ ቅዱስ ስለ ራሱ ስለ ማንነቱ ስለ እርሱነቱ ያወራው አለው የተብለህ ስትጠየቅ አልመለስክም። ጥያቄ ተቀየረልህ። አሁንም እያጨቀየኸው ነው። ስለዚህ ወንድሜ ከመጀመሪያውንም ጥያቄ መጠየቅ ስለማትችል ለመልስም አልበቃም፣ መመለስ አትችልም። ገብቷል? ኪስ ወለድ መልስ እየመለስክ ክርስትናን ማሰደብ እንጂ አንተ የክርስትና ከለላ ልትሆን አትችልም። ገብቷል? ክርስትና ማሰደብ ነው። በአንተ አንደበት ክርስትና ይሰደባል እንጂ ክርስትና እንትን ልታደርገው አትችልም። በቃ ይበቃል። መመለስ አትችልም። በመጀመሪያ መጠየቅ ወቅ ጥያቄ ምን ማለት እንደሆነ ወቅ። ቅድም ያመጣው ደግሞ አሰበ የሚለውን ተርጉመውና በእንግሊዝኛ ተርጉመው ይኸው ምን ማለት እንደሆነ ገብቷል? ቁርአን ላይ ያመጣው ማለት ነው። ከዛ ትርጉምን ታየዋለህ። ማሰብ ማለት ምን ማለት ነው የሚለው ደግሞ ቁጭ ብለህ እንትን አድርገው። ጨርሻለሁ ከአንተ ጋር ካሁን በኋላ አይፈቀድም። ሌሎች ያውሩ እንዴ። አንድ ደቂቃ ወይ ደግሞ 30 ሰከንድ የሆነ ነገር ማሳል አድርግልህ አሩን። ለምሳሌ መንፈስ ቅዱስን ሹሙልኝ አለ አይደለም የሚለው መንፈስ ቅዱስ ሹሙልኝ ያለው እግዚአብሔር እንጂ መንፈስ ቅዱስ አይደለም። ለምን? በመንፈሱ የሚናገረው ማን ነው? አምላክ ነው። ምን ማለት ነው? ለምሳሌ ኢሳይያስ 44:6 አካባቢ ላይ እኔ እግዚአብሔር ነኝ ስምህ ይህ ነው ይላል። እኔ እግዚአብሔር ነኝ ብሎ የሚናገረው ኢሳይያስ ነው ተናጋሪው። ነገር ግን ማን ነው በኢሳይያስ የሚናገረው ከተባለ እግዚአብሔር ነው በኢሳይያስ የሚናገረው። አሁንም የሐዋርያት ሥራ ምዕራፍ 13:2 ላይ እየተናገረ ያለው እግዚአብሔር እንጂ መንፈስ ቅዱስ አይደለም። መንፈስ ቅዱስ በራሱ ህልውና በራሱ ማንነት የለውም። ለምን? ከአምላክ የሚወጣ ኃይል ነው። አምላክ አንድ ነው፣ 2 3 አይደለም። 3 አካልም የለውም እንደ መጻፉ። ግን አንተ የአባቶችን ተረት ለማጽናት እየቋጠንክ ነው። ኩትናን አሩፍ እንትን በል አቁምና መጻፉ። አመሰግናለሁ ቁርፋን። አሁን እንኳን ይፈቀድልኛል መሰለኝ 2 ደቂቃ ብቻ። አይፈቀድም። አይደብርም እንዴ? ኧረ ቆይ እሺ። አይ በቃ ከፈለክ ከመጀመሪያ ጀምሬ ሙሉ ሀሳብ ምንም አልተናገርኩም። ያው እያበረታችሁኝ ነበር። ያው ውረድ። እንደዚህ አይነት ተረት አልሰማም እኔ። አይደብርም እንዴ? አደነቆርከን እኮ። ሰው ከአንተ ምን ይማራል? አሁን ድምፅ ራሱ ይቀፋል፣ ይረብሻል ራሱ። መጽሐፍ ቅዱሳዊ መሰረት አድርገህ መልስ ለክርስትና ስትጠይቅ ወይ ይቀጥል። በነገራችን ላይ እዚህ ጋር የሚያወራ ሰው ሁሉ ሙስሊም አይደለም፣ ማወቅ የነበረብህ ከመጀመሪያው ነው። ቀጥል። ኢቭን መጀመሪያም ጥያቄው ሲጠይቅም እኮ እኔ በቃ ተውት ምናምን ያልኩት ስቲዋ ያላብራራበት ምናምን አሰበ የሚለውን ሌላ ነገር ውስጥ አልገባለት። ለምን መሰለህ? አንድ ጠይቆኛል። አንድ ስጠይቀው ምን እንደሚሆን ስለማውቅ ነበር። ከዛ በኋላ አሁን ይህን በስትክክል የሚመለስ እኔ ስለ መለኮት ነው መጀመሪያ በግልጽ ማለት ነው። ስለ አካል እያወራሁ አይደለም። ማለትም አካል ብሎ እንዳይገባብኝ ምን አልኩት? ስለ አካል እያወራሁ አይደለም። እኔ እያወራ ያለሁት ስለ መለኮት ነው። ያ መለኮት ተወልዷል ወይስ አልተወለደም ብዬ ጠየቅኩት። ተወልዷል ብሎ መቀጠል ሲችል፣ አልተወለደም ብሎ መቀጠል ሲችል ሌላ ዝባዝንኬ ውስጥ መግባት ጀመረ። እሱንም እንኮ በሄድከውም እንኳን ብንሄድ ወደ ኤፌሲያን ሰዎች 4:6 ላይ ይይዛል። እኛ ከአንተ ጋር ንትርክ ውስጥ መግባት ስለማንፈለግን ነው እንጂ ከሁሉ በላይ መጠየቅ ቸኩሎ ነው። ከሁሉ በላይ የሚሆን በሁሉም የሚሰራ በሁሉም የሚኖር አንድ አምላክ የሁሉም አባት አለን። አባት ወልድ አባት ነውን? መንፈስ ቅዱስ አባት ነውን? እዛ ውስጥ መንግባት እንችል ነበር። ብዙ ነገር ውስጥ እሺ ብለን ተቀብለንህ እንሄድ ነበር። ግን እንደዚህ ንትርክ ነው የሚሆነው። የትም ብንሄድ አትመልስልንም። እኛ የፈለግነው መማማር መጠያየቅ ነው። እኛ መጀመሪያ ላይ ለጠየቀውም ጥያቄ እንደ ጥያቄ ብትጠይቀው እኮ እንትን ብለህ ነበር። ጥቅሱን ጠቅሳ እዚህ ጋር እንዲህ ይላል ብለህ ብትጠይቅ በደንብ እናስረዳህ ነበር። ይሄ አይደለም ያንተ ዓላማ፣ ከኛ ጋር መንጫጫት እንትን ውስጥ መግባት ነው ዓላማ። ለዛ ደግሞ በአንድ ጥያቄ ላይ ቆመን ሄድክ።
መጀመሪያ መለኮት ተወልዷል አልከን። እስከዛሬ ሰምቼው ማለቅ መለኮት ተወልዷል አልከን፣ ተቀበልነሽ። ከዚህ በኋላ ሳወራህ ከአንተ ጋር አሮን ከተገናኘ መለኮት ተወልዷል በሚለው ነው የምናወራው። ቀጥሉ። አቡኪም ኡስታዝም መጥቷል። ቀጥሉ። አዎ አይ ቤተክርስቲያንና መጽሐፍን እየተቃወመ ስለነበረ ራሱ እንዲያወራም አይፈቀድለት። ልጁ መፈቀድ የለበትም። መለኮት ተወለደ ካለ በቃ ከቤተክርስቲያንና ከመጽሐፍ ቅዱስ እየተጣረሰ ስለሆነ አይፈቀድለት ብዬ ነው እንትን የማደርገው። ማሰደብ ነው፣ እምነትን ማሰደብ ነው። እንደዚህ ማለት ያለ እውቀት ማውራትና መግባት የሚፈልግ ሰው ካለ መግባት ይችላል። ጎመን በጤና የሚለውን አካውንት አስገባ ውስጥ ባቢ ጎመን በጤና የሚለውን። እሺ ቅድም የጀመርነው ከነ ሀኒ ከነ ምናምን ነገሩን ሳንጨባበጥ ወይ ቃለ መሀላ ሳናስፈጽም ነው በመሀል ገብቶ እንትን ያደረገብንና ወደዛ ተመልሰን እንትን እናደርገዋለን። አቡኪ እንዴት ነህ? እኔ ባቢዬ እንዴት ነህ? ማን ነው ወይ? ሰላም ነው? እንዴት ነህ? ጠፍተሃል። በሰላም ነው? ትንሽ እንትን እያልኩኝ አይሻለሁ። ሁሉ ሰላም ነው? ሁሉ ሰላም። እንዴት ነው? ጤና ምናምን ሁሉ ስራ መልካም ነው? ሁሉ አሪፍ ነው። ደስ ይላል። ተመቸህ እስልምና? እኔም የመጀመሪያ ሀሳቡን እንደተመቸኝ አሁን ደግሞ ያው ከመመንቸትም አልፏል። እንዴ ሳልጎ ነው እንዴ? አዎ የሚገርም ዲያቆን የነበረ ሰው ነው። የቤተ ክርስቲያን እንትን የነበረ ሰው ነው። ሀብት የነበረ ሰው ነው። ከነ ግዕዙ ከነ እውቀቱ ነው የኮበለለው። እና እንዴት ስንት ወር ሆነ? አሁን አይ ቲንክ ወደ 9 ወር ምናምን እየደረስኩ ነው። 8 ተኩል ምናምን ሄዳለ። አመት ታከብራለህ? አመት የአመቴን ግድ ነው። ኦኬ የምትለን ነገር አለ አቡኪ? ነው እንትን ብዙ ነገሮች አለው ይሻላ እንትን ብዙ ነገሮች ላይ የምንረዳው የአምላክና የመለኮትን ዲፈረንስ ብዙ እየታወቀ አይደለም። መለኮት ስንል ምን ነው ታሳቢ ፐርሰን ነው ኤሰንስ ነው ወይስ ሶሲያ ነው ፕሮሶፖል ነው የሚለው ነገርና በተመሳሳይ አምላክ የሚለው ነገር ደግሞ ምን ነው ታሳቢ የሚደረገው ነገር ነው ብዙ ጊዜ እንትን ኮንፊውዝድ የሚያደርጋቸው እና ካለቃውል ኪዳነወልድ ክፍሌ መዝገበ ቃላት ላይ አውጥቼ አሳያቸዋለሁ። ቀጥሎ የመለኮት ዲፈረንስ እና የአምላክ ዲፈረንስ። አሁን አብዛኛው ሰው ቢጠየቅ መለኮት ምን ነው ታሳቢ ዋቢ ምንነት ነው ማንነት ነው የሚያደርገው ሲባል እና አምላክም በተመሳሳይ እንደዛ ሲባል ብዙ ማለት ኮንፊውዝድ ያደርጋል እና ከግሱ አወጣጡ ማለት ስሩት ወርዱ ምናምን እናየዋለን። ኢንሻአላህ ቀጥሉና ጋይ አሳያችኋለሁ። እሺ ፎሎ አድርጉት። ፎሎ ያላደረጋችሁት አቡኪ ድንቅ ሰው ነው። ገና ወጣት ነው። በነገራችን ላይ 20ም እየገባ አይመስለኝም እና በኋላ ላይ እንትን ያደርጋል ይቀድሳል። እና ሙራድ ሰላም ብያለሁ። ባቢ ሰላም ነው? ትንሽ ተቋርጠሃል። ለእኔ ብቻ ነው የማይሰማኝ ውዶቼ? ተቋርጦ ነበር አይደለ? እኔ ጋርም አልሰራም፣ አልሰማውም። የእኔ ይሰማሻል? ያንተ ይሰማኛል። የኔ ፍቅር የአሮን የት ሄደ? በእናትህ እንጀራችንና ማሳደሮብን ጥያቄያችንን ሳይመልስ ደነቆርኩ እኮ በቃ ደነቆርኩ። እኔ አባረርኩት። በጣም ነው እንትን ያለኝ ጭንቅላቴ እንትን አናወጠኝ እኮ እንዴ። እንደዚህ አይነት ሰዎች መጀመሪያ የሚጠይቀውን ጥያቄ ሳያውቅ መመለስ አይችልም። እየሰማች ነው? አሁን ይሰማኛል። አዎ ጸጥ ስትይ እኮ እኔ ብቻዬን እያወራሁ የመሰለኝ ነው። መጠየቅ አይችልም። መጠየቅ የማይችል ሰው ደግሞ እንዳየሽው መመለስ አይችልም። የምጠይቁትን ጥያቄ ሌላ ነገር ነው ሲያደርገው የነበረው። ገብቶሻል? ስለዚህ መጠየቅ የለበትም ሁላ መጠየቅ የለበትም እንኳን መጠየቅ ይቅርና ድምፅ ነኝ ብሏል ሙራድ። አቡኪ
ሲቀጥል በትግርኛ ኡስታዝ ወሂድን ስተች ሰምቻለሁ። ጓል መቀሌ አሁን ያረጡ ጓል መቀሌ እኮ ሹቢኪ ናት። ገጣ ባህዮች ስማቸው ባይነሳ አይደለው ትክክል አይደለም። ሹቢኪ ነች። አንተ ማንም ይደውልባት አልደውሉ እዚህ ያለች ይደውላል። ደግሞ ዛሬ አስመለጣችኋ፣ ሰው አስመለጣችሁ። ይኸው 2 ሰው አመለጣችሁ። ባቢ ወይ ሰው ነው እንዲያስወጣ ያለው? ኧረ አይመስለኝም። የአሚር ጸሎት ነው። ኧረ ሰው ነው የሚያስወጣው። ምንድን ነው መሰለኝ ሰው ቢሆን ነው እንግዲህ እንዳለን እንዲዘርግፍ ያሉት። እንትንም ሊሆን ይችላል፣ እያቆራረጠ ሊሆን ይችላል ማለት ስታክ ሪፖርት እንደዛ ያደርጋል እንዴ? ማቆራረጥ እንትን ይላል። እስቲ ያስገቡት ነው። ጠይብን አቡኪ ካለ ቢገባ አሪፍ ነበር። እንደውም ይሄ ነገር በደንብ ቢያወራበት ስለ መለኮቱ ላይ